ሰላም ቤተሰብ በያላችሁበት ሰላማችሁ ይብዛ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እያስተማርን እንገኛለን። እናንተም የዚሁ እድል ተካፋይ ትሆኑ ዘንዳ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ እንዲሁም አማርኛና እንግሊዝኛ ማንበብ መጻፍ ለማይችሉ ቤተሰቦቻችሁ፣ ጓደኞቻችሁ እንዲሁም የቅርብ ወዳጆቻችሁ ሸር ታደርጉላቸው ዘንዳ በአክብሮት ጠይቃችኋለሁኝ። ዛሬ ደግሞ የምንማረው ክፍል 5 ከደ እስከ ጨ ያሉ ፊደላቶችን ማንበብና መጻፍ ይሆናል። ተከታተሉ ዘንድ በአክብሮት ጠይቃችኋለሁ። ኦኬ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ። ኦኬ ቤተሰብ አሁን ስንጽፋቸው ስናነባቸው ይህን ይመስላል ማለት ነው። ጀስት ስናነባቸው ድምጻቸው ደ አሁን ወደታች እናነባቸው እስኪ ወደታች ደግሞ እናነባቸው ማለት ነው። ኦኬ ደ ጀ ገ ጠ ጨ ዱ ጉ ጁ ጉ ጡ ጩ ዲ ጂ ጊ ጪ ጢ ሶሪ ጭ ዳ ጃ ጋ ጣ ጫ ዴ ጄ ጌ ጤ ጬ ድ ጅ ግ ጥ ጭ ዶ ጆ ጎ ጮ ሶሪ ጦ ጮ። ኦኬ ቤተሰብ አሁን ወደታች ያነበብናቸው ማለት ነው። ወደታች ያነበብናቸው። አሁን ደግሞ ሲጻፉ እንዴት አድርገን እንጽፋቸዋለን የሚለውን አብረን እናያለን ማለት ነው። ኦኬ ደ ዱ ዲ ዳ ዴ ድ ዶ ዶ። ኦኬ ቤተሰብ አሁን እዚህ ጋር በደንብ ማየት ያለብን ነገር በትንሹ ደን ለመጻፍ ለለማጆች ማለት ነው፣ ለአዲስ ለጀማሪዎች ደን ለመጻፍ በጣም በቀላሉ መጻፍ እንችላለን። እንደዛ አድርገን እንጽፋለን። ከዛ እንደዚህ እናደርጋለን ማለት ነው። ይች ማለታለን ደ እንላታለን። ዱን ስንጽፍ እዚህ ጋር ቀጥ እናደርጋለን። ዲን ስንጽፍ እዚች ጋር ጀላፋ እናደርጋለን። ዳን ስንጽፍ ደግሞ ይችኛዋን እግሯን እናሳጥራለን ማለት ነው። እንዲሁም ዴን ስንጽፍ ይችን እዚህ ጋር ቀለበት እናደርጋለን። ድን ስንጽፍ እዚች ጋር ቅጥል እናደርጋለን። ዶን በምጽፍበት ሰዓት ደግሞ የቀኝ እግሯ አጭር ይሆናል ማለት ነው። የቀኝ እግሯ አጭር ይሆናል። እንደዛ አድርገን እንጽፋለን ማለት ነው። ቀጣይ ደግሞ ወደ ጀ እንሄዳለን። ጀ ጁ
ጂ ጃ ጄ ጅ ጆ ገ ጉ ጂ ጋ ጌ ግ ጎ። ኦኬ አሁን ሁለቱንም ፊደላቶች አንበናል ማለት ነው። ገንና ጀን። አሁን መጀመሪያ ጀን እናያለን ማለት ነው። መጀመሪያ ጀን እናያለን። ጀን ስንጽፍ እንዴት እንጽፋታለን ነው። ጀን ስንጽፍ እንዴት እንጽፋታለን? እንደዛ አደረግነ። ከዛ እዚህ ጋር ቅጥል አደረግነ ጀ እንላለን። ጁ ስንል ደግሞ እዚህ ጋር እናደርጋለን። ጂ ስንል እዚህ ጋር እናደርጋለን። ጃ ስንል ይችኛዋን እግሯን እናሳጥራታለን ማለት ነው። የግራ እግሯን። ጄ ስንል ደግሞ ምን እናደርጋለን? እዚች ጋር ቀለበት እናደርጋለን። ጄ ስንል። ጂ ስንል ደግሞ እዚች ጋር እናደርጋለን። ጆ ስንል ምን እናደርጋለን? የቀኝ እግሯን አጭር እናደርጋለን ማለት ነው። ጆ ስንል የቀኝ እግሯን እናሳጥራታለን። ኦኬ እንዲሁም ደግሞ አሁን ማንን እንጽፋለን? ገን። ገ ስንጽፋት ገ እንላለን። ጉ እዚች ጋር እናደርጋለን። ጊ እዚች ጋር እናደርግባታለን። ጋ ይሄም ወደዚህ ይዞራል ማለት ነው። እንደዚህ እናደርገዋለን። ጋ እንለዋለን። ጌ ምን እናደርጋለን? ቀለበት እናደርጋለን ከታች። ጌ ከታች ነው ቀለበቷ የሚሆነው። ጊ ደግሞ ከላይ እዚህ ጋር ቀለበት ይኖራታል ማለት ነው። ጎ እዚህ ጋር ይኖራታል ቅጥል። ጎ እንላታለን ማለት ነው። ገን እና ጀን በዚህ መልኩ አየን። አሁን ደግሞ ቀጣይ ወደ ማን እንሄዳለን? ወደ ጠ። ጠን እንሄዳለን። ጠን እናያለን ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ ጦ። በጣም ጥሩ። አሁን ጠን ደግሞ ስናይ ባለ ሶስት እግር ናት። ባለ ሶስት እግር የራሳቸውን ባለ ሶስት እግር የራሳቸውን ቪዲዮ ሰርተን ባለ ሶስት እግሯቸውን የራሳቸውን ባህሪና የራሳቸውን ካራክተር እናያለን ማለት ነው። ኦኬ አሁን ጠን በምናይበት ሰዓት ደግሞ ሶስት እግር እናደርጋለን። ጠ እናደርጋለን። እንደዛ አድርገን እንጽፋለን። ጡ በምንልበት ሰዓት እዚህ ጋር ቅጥል እናደርጋለን። ጢ ስንል ይችኛዋን እግሯን የቀኝ እግሯን ጀላፋ እናደርግባታለን። የቀኝ እግሯን ማለት ነው። ጣ በምንልበት ሰዓት ደግሞ የግራ እግሮች ሁለቶችን የግራ እግሮችን ምን እናደርጋቸዋለን? እናሳጥራቸዋለን ማለት ነው። እናሳጥራቸዋለን። ኦኬ እናሳጥራቸዋለን። ጤ ስንል አሁንም የቀኝ እግሯ ላይ ምን እናደርጋለን? ቀለበት እናደርጋለን። የቀኝ እግሯ ላይ ቀለበት አደረግነ ማለት ነው። ማን ስንል? ጤ ስንል። ጤ ስንል ኦኬ ጤ ስንል ማለት ነው። ኦኬ ቀጣይ ማንን እንጽፋለን? ጥ። ጥን ስንጽፍ ደግሞ እንደዛ አድርገን ውስጥ ላይ ጠማማ እናደርጋለን ማለት ነው። ከውስጥ ነው የምናደርግባት። ከውስጥ ጠማማ እናደርጋታለን ማለት ነው። እንደዚህ አድርገን እንጽፋለን። ከውስጥ ኦኬ ይታያላ። ጥ እንላታለን ማለት ነው። ጦ ስንል ደግሞ ሁለቱ የቀኝ እግሮቹ አጭር ይሆናሉ። ሁለቱ የቀኝ እግሮች አጭር ሆነዋል። ሁለቱ የቀኝ እግር አጭር ይሆናሉ ማለት ነው። አጭር ይሆናሉ። ሁለቱ የቀኝ እግር ብቻ አጭር ይሆናሉ ማለት ነው። ጦ በምንልበት ሰዓት ኦኬ። ቀጣይ ደግሞ ማን እናያለን? ጨን እናያለን። ጨ ባለ ሶስት ቀለበት ናት። ባለ ሶስት ቀለበት ጨ ጩ ጪ ጫ ጬ ጭ ጮ ጮ። በጣም ጥሩ ቤተሰብ። አሁን ጨን በምናይበት ሰዓት ደግሞ እዚህ ጋር እንጽፈዋለን። ያው ለቦታ ስለጠበበኝ ነው።
ኦኬ ሁሉም እግሩ ምን ሆነ? ቀለበት ሆነ። ሶስቱም እግር ቀለበት ይኖራታል ማለት ነው። ባለ ሶስት እግር ነች፣ ነገር ግን ሶስቱም እግር ቀለበት አላት ማለት ነው። ወይም ደግሞ ጎማ ብላችሁ የያዙት የመኪና ጎማ ብላ ሶስት የመኪና ጎማ ያለው መኪና ብላችሁ መያዝ ትችላላችሁ። ጨ እንላታለን። ጩ ስንል ደግሞ እዚህ ጋር ቅጥል እናደርጋለን። ጩ ስንል እዚህ ጋር ቅጥል እናደርጋለን ማለት ነው። እንዲሁም ደግሞ ጪ ስንል ቀለበቷን እናጠፋና ምን እናደርጋታለን? የቀኝ እግሯን ቀለበቷን እናጠፋና ጀላፋ እናደርጋለን ማለት ነው። ጀላፋ እናደርጋታለን ማለት ነው። ጫ ስንል አራተኛዋ ደግሞ ምን እናደርጋታለን? የቀኝ እግሯ ረዥም፣ ሁለት እግሮቿ አጭር ይሆናሉ። ነገር ግን ቀለበቱ አይጠፋም ማለት ነው። ኦኬ አይጠፋም ማለት ነው። እሺ ጬ ስንል ደግሞ አራተኛ ቀለበት ይኖራታል። ጬ ስንል ከጎኗ ላይ አራተኛ ቀለበት ይኖራታል ማለት ነው። ጭ ስንል ደግሞ እንደተለመደው ምን እናደርጋለን? ከውስጥ ጠማማ እናደርግና እንደዚህ እናደርጋታለን ማለት ነው። ማን አልናት? ይችን ጭ አልናት ማለት ነው። ጭ አልናት። ኦኬ ጭ አልናት። ጮ በምንልበት ሰዓት ደግሞ የሁለቱ የቀኝ እግሮቿ አጭር ይሆናሉ ማለት ነው። ሁለቱ የቀኝ እግሮቿ አጭር፣ ይኸው ስናሰምርበት ሁለቱ የቀኝ እግሮቿ አጭር ይሆናሉ ማለት ነው። አጭር ይሆናሉ። ቤተሰብ የዛሬ ክላስ የያዝነው ይህን ይመስላል። በውስጥ መስመር መማር ለምትፈልጉ እንግሊዘኛ፣ አማርኛ እንዲሁም የሂሳብ ትምህርቶችን እየሰጠን እንገኛለን። ከነኚህ ከምትመርጧቸው ትምህርት እናንተ ለእኔ ያስፈልገኛል የምትሉትን ትምህርት መርጣችሁ ከኛ ጋር መጣችሁ በአጭር ጊዜ ውስጥ ብቁ ሆናችሁ ትሄዳላችሁ። ከ90 ቀን ባልበለጠ አማርኛ ምንም ለጀማሪዎች ምንም ለማያነቡ በ90 ቀን ውስጥ ብቁ አድርገው አንብቦ ይሄዳሉ። እንግሊዘኛም ከ90 ቀን ባልበለጠ ውስጥ ሂሳብ መደመር፣ መቀነስ፣ ማባዛት፣ ማካፈል እንዲሁም የተለያዩ ቀመሮችን በማስቀመጥ እናሳያችኋለን። የተለያዩ ድርጅቶች ሰራተኛ መሆን እስክትችሉ ድረስ እናደርጋችኋለን ማለት ነው። ማለትም እንዴት አድርጋችሁ ወጪና ገቢን ማመጣጠን እንደምችሉ ማስተማር እንችላለን። እናንተ ወደኛ በኢሞ በቴሌግራም እንዲሁም በዋትሳፕ ታች ላይ ባስቀመጥላቸው ስልክ መደወል ብቻ ይጠበቅባቸዋል። እንዲሁም ባዮ ላይ ባለው ስልክም መደወል ትችላላችሁ። ሁለቱም ስልክ ለእኛ መጠቀሚያ ስለሆነ መደወል ትችላላችሁ ማለት ነው። አብራችሁ ስለሆናችሁ ቪዲዮውን እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ተመኘው።